እንድንፈራፋ
የደጇ ሳይደርስ ታመሽ ታመም ያለው ሲያኩሽ ምድሞታኝ ስትሞች ግን አልማትም ደሃው ምን ቦታኝ ደሃው ምን ቦታኝ አወይኔ ወይኔ ወይኔ ዘንድሮ ካንቺ መለየቴ ሆነብኝ ሮሮ ሆነብኝ ሮሮ ሆነብኝ ሮሮ አደረሰን አሞኝ ተኝቼ ባልጋው ላይ ታመሽታንም ያለው ሲያቅፉሽም ከሞታኝ ስትሞች ግን አልሞት ደሃው ምን ቦታኝ ደሃው ምን ቦታኝ ሄደች አሉ ከቤቴ በላይ ከቤቴ በላይ አይኗን ሳላይ ከጥንት ነው ከመሰረቱ ታመሽ ታመም ያለው ሲያንኩሽም ደሞታኝ ስትሞት ግን አልሞትም ደሃው ምን ቦታኝ አወይኔ ወይኔ ወይኔ ዘንድሮ ካንቺ መለየቴ ሆነብኝ ሮሮ ሆነብኝ ሮሮ ሆነብኝ ሮሮ ገና በመጀመሪያ ሳምንት ምዕራፍ 22 በጣም ከባድ ውድድር እንደሚሆን ገና ካሁኑ እያየን ነው። ቤተልሔምና ያብስራ በተከታታይ ስራዎቻቸውን አቅርበዋል። በዚህ ውድድር እስከዛሬ በጣም በርካታ ጓደኛሞች እዚህ መተው ስራዎቻቸውን አቅርበዋል። አሁን ግን መንታ ወንድማማቾች ነው የመጡት። ቃላብ አለና መጀመሪያ የተቀመጠው እዚህ ጋር ነበር። ልክ አንተ ልታቀርብ ስትል ወደ ጀርባ ሄደና ከኋላ ተቀመጠ። ሰውን ላለማወዛገብ ይመስለኛል አንድ ቀን አንዳቸው ጉንፋን ቢይዛቸውና አንዳቸው መተው እንዳይሸውዱም ብለን ለአንዳቸው ተጠባባቂ መድበናል። በብዙ ጊዜ ዩኒቨርሲቲዎች ሳይቀሩ ያው መንትዮችን በአንድ ምድብ ነው በአንድ ዩኒቨርሲቲ ላይ እንዲመደቡ ይደረጋል ካላቸው በጣም ቁርኝት አንፃር ሲለያዩ ተብሎና እኛ እዚህ ውድድር ላይ በሁለት ምድብ ነው ያረግናቸው። ግን የነሱ ጭንቀትና ጉጉት አሁን ያብስራ ያቀረበ ቃላብ ከኋላ እንደዚህ ያለ ነው እስኪ ጨርስ ብሎና ለማንኛውም ሁለታችሁም ግሩም ነበር ያቀረባችሁልን። ቤተልሔምና ያብስራ ለሁለታችሁም መልካም እድልን ተመኝተናል። እሺ ቤተልሔም አስራትና ያብስራ ገዛኸኝ እንኳን ደህና መጣችሁ። ከቤተልሔም ጀምራለሁ። የነጻነት መለሰን ባይ ባይ የሚል ዜማን ይዘሽ መጣሹ። ዜማው ቆንጆ ነው፣ ቆንጆ ምርጫ ነው። ካንቺ ጋር እንዴት ነበር የሚለውን እናየዋለን። በጣም ቆንጆዬ ድምጽ አለሽ።
በተለይ ሃይ ፒች ላይ ያለው ከለር በጣም ቆንጆዬ ድምጽ ነው ያለሽ። ምንድነው በዚህ ዘፈን ቅር ያለኝ የታችኛው ድምጾችሽ በደንብ አይሰሙም ነበረ። በደንብ ባለመሰማቱ ደግሞ ግጥም የሚገባው መልእክት እኛ ጋር እንዳያደርስ ሆኗል ማለት ነው። በደንብ ኦዲብል አይደለም፣ የሚሰማ ነገር አልነበረ። ስለዚህ የወረደብሽ መሰለኝ ወይም ደግሞ የዘፈን ምርጫው ላንቺ አልሆነም ማለት ነው። መጀመሪያ ስገቢ እንጉርጉሮውን እንዲህ ነው ወይ የሚለውን ትንሽ ወደ ነጻነት ለመውሰድ የሞከርሽበትን ነገር አልወደድኩትም። የፋና ላምሮትን ዋና ህግና ዓላማ አውቀሻል አይደል? አዲስ ቤተልሔምን መስራት ነው እንጂ ለነጻነት አለች። ስለዚህ እንዲህ አይነት ተጽዕኖች እንዳይመጡብሽ በጣም ጥንቃቄ አርጊ ለማለት ነው ፈልገው። ማይክ አያያዝም ቅር ብሎኛል። ማይክ የሚያዘው እንዲህ ነው፣ ድምጽ ወደታች ነው የሚገባው። አንቺ እንደዚህ አርገሽ ነው the whole time የነበረው። እሱንም እያሰብሽ መስታወት ላይ ቆሙ ማዜምን ተለማመጂ። ይህን ቆንጆ ድምጽ በደንብ ጥቅም ላይ ማዋል ያስፈልጋል። በተረፈ ምርጫሽ ያንቺን ድምጽ በደንብ አጉልቶ የሚሄድ ቢሆን ኖሮ የተሻለ ፐርፎርማንስ ይሆን ነበር። አልወደድኩትም ካንቺ የድምጽ ቃና ጋር ማለት ነው። የወረደው ድምጽ ምንም ሳይሰማን ነው ያለፈው። ይሄንን ነገሮች ካስተካከልሽ ወደፊት ቆንጆ ይሆናል ብዬ አስባለሁ። ተወሰኑ ቦታዎች ጋር ከቅኝት ጋር በተያያዘ ችግሮች ነበሩ። እኔ ጋር ያለሽ ውጤት 9800 ነው። የአብስራ ገዛኸኝ የሙልቀን መለሰን ሄደቻሉ የሚል ዜማ በጣም ቆንጆ ምርጫ፣ በጣም ቆንጆ ፐርፎርማንስ። የመጀመሪያ ቀን በእንደዚህ ባንቾ ያለ ቅኝት ዜማን በዚህ ልክ ማዜም እኔ መቼም በጣም ነው የተደነቅኩብህ። በጣም የሰላ ጆሮ እንዳለህና ዜማዎችን የምትረዳበት መንገድ ጥሩ እንደሆነ ያሳየህበት ነው። ከነንጉርጉሮ ከነ ዳይናሚክሱ አንዳንድ ቦታ ደግሞ ወደ ራስ አምጥተህ የቀየርካቸው ቅንጣቶች ሁሉ በጣም ደስ ይሉ ነበረ። እርጋታህ ደግሞ የሆነ ቦታ ስትሞቺን ያልሞትን ብለህ ያዜምክበት መንገድ እቺ በፋልሴቶ ያዜምካት ነገር ከነንጉርጉሮ ኤቭሪቲንግ በጣም ቆንጆ ነው። ምንድነው አንዳንዴ ከሪትም ጋራ ታይት መሆንን በደንብ አስብበት። በዛ ምክንያት 20 ተቀንሶባል 9980። እሺ ቤተልሔም በመጀመሪያ እንኳን ደህና መጣችሁ። ዛሬ ነው የተዋወቅነው። እኔ የነጻነትን ሙዚቃ በቤተልሔም ድምጽ ሰማው በጣም ነው ደስ ያለኝ። አንደኛ ገና በመጀመሪያው ቀን ላይ በራስ ድምጽ የሚባለውን ነገር የራስሽ ከለር ነው፣ ምንም ልታረጋው አትችይም። በጣም ነው የወደድኩት። እንደ ቅሬታ በጣም የሚገርም ጉሮሮ እንዳለሽ በዚህ አጋጣሚ ነግሻል። በጣም አሪፍ ነው። አንዳንድ ከርቦቹ ላይ ልክ ወደ ደንበኛ ትራዲሽናል ወይ ደግሞ ምንድነው ይሄ ካልቸር ምንድነው ምንለው ይሄ የባህል ቅላጼዎች አሉ አይደለ? እንደዛ ከርቦችን ስትወስዳቸው እንትን ብሎ ነበር። የማለኛው ዜማ ግን በጣም ነው የተስማማኝ። ወደ ራስሽ ወሰድሽ ዘፈኑ። ለምሳሌ ብዙ ጊዜ ሙዚቀኛ አካባቢ ባህል ዘመናዊ ምንለው አይነት ሞደርን ምንለው ነው። አንቺ ጋር ጉሮሮሽ ላይ ግን ያለ የሚገርም ቀላጭ ጉሮሮ አለ። ምናልባት ግን ቅሬታ ከሹሜ ጋር መስማማው የሚወርደው አካባቢ ለምሳሌ መጀመሪያሽ ቀን እንደዚህ ካልሆነ አትስሩት። ለምን አንቺ ጋር እየወረደ እዚህ ጋር ወይ ፕራክቲስ ስታደርጉ ጓደኛችሁን ይዛችሁና እዛ ጋር ሆኖ አስተያየት ይሰጣችኋል። ማይሰማው እንኳን ያውቁታል። እዚህ ጋር ቁጭ ያለው ሰው ማይሰማው ከሆነ ለዳኝነት በጣም ያስቸግራል። አብዛኛው የዜማ ክፍል ላይ የሚወርዱት ላይ አይሰሙም ነበር። እንደገና ትክክለኛው ኪዎችን አትነካቸውም ነበር። ያው ሲወርድ ስለሚያቅትሽ ፒች ያመጣል ማለት ነው። የመፍረስ ችግር ያመጣል። ከዛ ደግሞ ግማሽ ቢወጣ ብያሰብኩኝ ለምን አላወጣችሁ ግማሽ ብየሳስብ የላይኛው የዜማ ክፍል ደግሞ በጣም ይቃጠላል ወይም ደግሞ እሱ ደግሞ ያስቸግርሻል ብዬ ነው። ሬንጅሽ ትንሽ እንትን ነውና በዛች ውስጥ ግን ውበት አለው፣ ድምጽ ውበት አለው። ስለዚህ ጥሩ ላንቺ ጉሮሮ የሚስማማ ዜማዎችን ብትመርጭ፣ ሌላው በደንብ ፕራክቲስ ያደረገን ስንመጣ የተጋጋለን ስንመጣ በጣም ጥሩ ይሆናል ብዬ ነው። በጣም ለኔ ብዙ መጥፎ ነገርም አልተሰማኝም። የበለጠ እነዚህ ችግሮች ባይኖሩ ኖሮ በከፍታ ትመጪ ነበር ማለት ነው። 9850 ያብስራ በጣም ነው የገረመኝ። በጣም በመጀመሪያ ቀን ላይ እውነትም የዘንድሮ ተወዳዳሪዎች ጥሩ ናችሁ የሚል እንትን አለኝ ማለት። በመጀመሪያ ቀን እንደዚህ ነገር ካገኘን ቀጥሎ የምንሰማቸው ነገሮች እያደጉ ይመጣሉ ማለት ነው። አንቺ ሆይ ቅኝት ላይ የዚህ ዘፈን ትልቁ ኳሊቲ ወይም ደግሞ ድርሻው
የስራው ትልቁ ስራ ምንድነው? ዳይናሚክስ ነው። በጣም የገረመኝ ዳይናሚክሱ በጣም በደንብ ነው የገባ። ቅኝት በጣም ጥሩ ነበርክ። ሌላው በጣም ቀላጭና አዛቢ ጉሮሮ ነው ያለ። ሌላው ብስል ያለ አዘፋፈን በቃ ሙሉ ቀንን በደንብ ገብቷል። ካራክተሩ ገብቷል። የዘፈኑ ሐሳብ ገብቷል። ከባንዱ ጋር የነበረው ነገርና ሙሉ ለሙሉ ዘፈኑ ሙሉ ነው ያረከው። እንደውም ቅድም ተነስቷል አንድ ቦታ ላይ አርቲፊሻል ድምጽ አለ። በቃ ዘፈን አልበሙ ላይ የሌለ ነገር እነዚህ አይነት ቴክኒኮች የተጠቀምከው ምን ያህል አቅም እንዳለ እኔ ዛሬ 10,000 ልሰጥ ነበር፣ ግን ትጠግብብኛለህ ብዬ ስለምፈራ 10 ብቻ ነው የምቀነስብህ። 9,990 ነው የምሰጥ። አንበሳ በርታ። እሺ ቤተልሔም ከአንቺ ልጀምር። እኔም ቆንጆ ምርጫ ነው። የምርጫው ነገር ቆንጆ ነው። ድምጽሽ በጣም ውብ ነው። በተፈጥሮ ያለሽ ነገር፣ ሙዚቃዊ አረዳድሽ በጣም አሪፍ ነው። ሪትም ላይ ያለሽ ነገር ቆንጆ ነው። ጉልበትሽ ቆንጆ ነው። እንደ ሴት ብዙ ጊዜ የሴት ድምፃውያን ላይ የጉልበት ጥያቄ ስላለ እሱ ነገር ጥሩ ነው። አንቺ ጋር በጣም ከኋላ ባክ ቮካል ሆነው ሲቀበሉሽ የነበሩት ልጆች ምስጋናችንን አድርሽልን። ያለኝ ሀሳብ ቅሬታዬ የዜማ ምርጫሽ አልተስማማኝም። ሙዚቃው ጥሩ ነው በራሱ፣ የዜማ ምርጫው አሪፍ ነው። ግን ከአንቺ ድምጽ ጋር ይሄዳል ወይ ብለን ስንል ለምሳሌ የተመቸሽ የዜማ ክፍል አለ፣ ያልተመቸሽ የዜማ ክፍል አለ። መካከለኛና ከፍተኛ ወይም ሃይ ፒች ላይ ያሉት የዜማ ክፍሎች ተስማምተውሻል፣ ጥሩ ናቸው። የሆነ አንዳንዴ የሚመጣው ውበት በጣም ይገርማል። ድምጽሽ መሀል ላይ ድንገት የሚሰማው እሱ ፓርት ነው ማለት ነው ያንቺ የድምጽ ውበት ያለበት ማለት ነው። ወደ ታችኛው የዜማ ክፍል ሲወረድ ግን በጣም ጥሩ አልነበረም። ስለዚህ የዜማ ምርጫ ስትመርጪ ሬንጅሽንም አስበሽ ሌሎች ነገሮችንም ሁሌ ስናነሳቸው የሚኖሩትን ሀሳቦች ከግምት የገባ ሆኖ አንቺን በደንብ የሚያሳይ ያንቺን ብቃት በደንብ የሚያሳይ የዜማ ምርጫ ቢሆን ጥሩ ነው። እንጉርጉሮ ስትጀምሪ ገና የነበረው ነገር ምንድነው? ይሄ ፍሪስታይል የሚባለው ሀሳብ ወይም አሁን ሪትም እየተቆጠረ ሲዜምና ሪትም ሳይቆጠር ወይም በተለምዶ እንጉርጉሮ የምንለው አይነት ሀሳብ ሲሆን እንጉርጉሮ ሲባል እንደፈለግሽ ዝም ብለሽ የምትለጥጪው ስትፈልጊ አጠር አድርገሽ የምታዜሚው አይነት ነገር አይደለም። በውስጣችን የሆነ አለ አይደል ፊልም እናደርገው የማይቆጠር ግን የሆነ የሪትም ፊሊንግ አለው። እሱ ውስጥ በደንብ ለመቀመጥ መሞከር ያስፈልጋልና እሱ ትንሽ መልሰሽ አዳምጪው እንዴት ስታዜሚ እንደነበርና ትንሽ እሱ ነገር ይጎለው ነበረ። ቅኝቱም በተለይ የሎው ፓርት ወይ የታችኛው የዜማ ክፍል ፈጽሞ ጥሩ አልነበረም። ከዛ ውጪ ቃላት የታችኛው የዜማ ክፍል ጋር ስትመጪ ኮንፈርት ዞንሽ ስላልሆነ ግጥሙም አብሮ አይሰማም ነበር። ስለዚህ ይሄ ሁሉ ችግር ከምንድነው የመጣው? ዜማው ያንቺ ታይፕ አይደለም ከብዙ መመዘኛ አንፃር ማለት ነው። ስለዚህ ግማሽ ብትወጪ ብያስቤ ነበረ ቅድም እንደተነሳው ሐሳቡ፣ ግን የላኛው ይከብድሻል በጣም መውረድም አይቻልም መውጣትሽ ማለት ኪው ላይ ልክ ነው ማለት ነው። ኪው ያለበት ቦታ ልክ ነው፣ ግን እዚሁ ጋር ነበር በትክክል መዜም የነበረበት። ቴክኒካል ነገሮችን ማጥናት ከቮካል ጋር የተያያዙ ከዚህ ሁሉ በላይ ግን ደግሞ አደማመጥ ስታዳምጪ ላዩን እንዳይሆን በጣም የዲቴይል ማዳመጥ አለብሽ። ምክንያቱም የዜማ ቅርጹ የተሰራው እንዳለ ሆኖ ገና ካንቺ ኤክስፔክት የሚደረግ ነገር አለ አይደለም? ትንሽ ቫልዩ አድ ማድረግ እንደዚህ የዜማ ቅንጣቶችን መጨማመር ነገር። ስለዚህ እሱን ይሁን። እኔ ጋም ያለሽ ነጥብ 9800 ነው። የአብ ስራ የሙሉ ቀን አንቺ ሆዬ ላይ ያለ ሄደች አሉ የሚለው ዘፈን በጣም እጅግ በጣም ውብ አቀራረብ ነበር። ከምነግርህ በላይ በጣም ውብ አቀራረብ ነበር። በጣም የሚደንቅ ማለት ነው። ድምጽህ በጣም በቃ ኤክስፒሪየንስድ የሆነ እንደሆነ በጣም የሰላ የተሞረደ ድምጽ እንዳለህ በደንብ ይታያል። በዛ ላይ በጣም እጅግ ውብ ነው። ጉልበትህ ማኔጅ የተደረገበት መንገድ ወደ ላይ የሚወጣው ዜማ ላይ እንዴት ኮንትሮል ስታደርገው እንደነበረ በጣም የሚደንቅ ነው። ከትንፋሽ ጋር በተያያዘ የፍሬዚንግ አካሄዶች፣ ብዙ ቴክኒካል ነገሮች ከዳይናሚክስ ጋር በተያያዘ በጣም ትልቅ አይነት አቀራረብ፣ ትልቅ የውበት ደረጃ ያለው አይነት አቀራረብ ነው። በተለይ ኤንዲንጉ ጋር ወደ ሙዚቃው ወደ መዝጊያው ጋር እየሄደ የነበረበት ታይም ላይ የተጠቀምከው ሶፍት አዘፋፈኑ የፋልሴቶ አይነት ነገሩ ደግሞ ሌላ የውበት ከፍታ በጣም እጅግ በጣም ግሩም ነው። በጣም ሚውዚካል ኔቸር እንዳለ በአንድ ፐርፎርማንስ አይቶ መናገር ይቻላል። ምንም ጥያቄ የለውም።
የዚህ ዜማ አሬንጅመንት ሁልጊዜም እንደምናነሳው ብዙ የሙዚቃ አጀባ ግርግር የለውም አይደለም። ከኋላ ሁለት አይነት ላይን አለ፣ እነሱ ሉፕ ያደርጋሉ። ኦልሞስት ከሙዚቃ እጀባ ውጪ እንደመዝፈን ማለት ነው ለድምጻዊ። ስለዚህ ይሄንን ዜማ የማስዋብ ሁሉ ኃላፊነት ድምጻዊ ጋር ነው ያለው። የሙዚቃው አጀባ ኮንትሪቢዩሽን ትንሽ ነው በጣም። እሱን ሁሉ በሚገባ ነው የተወጣ በደንብ በትልቁ 10,000 ነበር የምሰጥክ፣ ግን ከሪትም ጋር በተያያዘ ማሰብ እንድትችል እንዲሆን ኳንታይዝድ ያልሆንክባቸው ቦታዎች አሉ። ቀደም ብለህ ጨርሰህ ሪትሙ ስብር ሲል የሚሰሙበት ቦታዎች አሉ። ፊል አድርጋቸዋል። ብራቮ። ፊል ካረካቸው ይስተካከላሉ ማለት ነው። ስለዚህ ይሄ ኳንታይዜሽን ላይ ወይም ልክክ ብሎ ከሪትም ጋር የመሰፋቱን ነገር ብቻ 10 ተቀንሶብህ 9990። ዳኞችን እናመሰግናለን።